ምንም የምናገረው ነገር የለም። ተዘጋጅ። አሁን እንጥፋ። መጥፋት ነው ያለብን። ወዴት ነው የምንጠፋው? አላውቅም ሮቤል። እጃችን ላይ ያለውን ገንዘብ ተጠቅመን ከዚህ ሰፈር እንጥፋ፣ ከዚህ ቤት እንጥፋ ነው የምልህ። ይራ የማይሆን ሀሳብ ነው። አንቺ እንደማፈቅርሽ እንድታውቂልኝ እፈልጋለሁ። አንተ መፈቀር እኮ በጣም መታደል ነው አጅናን። ሳራ ደግሞ ገና እንዳየው ነው ወደዱ ሊሆን ይችላል። ስለዚህ በቻልሽው አቅም ምን እንደተጠረጠረ ለማወቅ ሞክሪ። እርግጠኛ ነኝ ይሄን ነገር ልታውቅም ብችለው እቺ ሉሃና ተብዬዋ ብቻ ናት። ታምኛለሽ? ሉሃና እኔን ልታስፈራራ ሞከረች። እኔን እንዴት? አድናንን በስተመጨረሻ ለሉሃና ደርሶላታል ማለት ነው። ሉሃናን ደርሶ አድኗታል። ታዲያ ሮቤል እና ሚራም ቆራጥ ውሳኔን ወስነው ነበረ። ሉሃናን ማስወገድ አለብን፣ ለዚህ ሁሉ ነገር የዳረገችን እሷ ናት በማለት ሮቤልም አሁን ላይ ሚራን ወንጀለኛ ለማድረግ እና እንዲሁም ደግሞ ሉሃናን ለማሳጣት አድናን አሁን ላይ የሚወዳትና የሚያፈቅራት ሉሃናን እንደሆነ ደርሶበታል፣ አውቋል ማለት ነው። ስለዚህ አድናን የሚወደውን እያንዳንዱን ነገር ደግሞ ሮቤል ከስር ከስር እየተከተለ ማስወገድ ነው የሚፈልገው። በዚህም ደግሞ ሉሃናን ማስወገድና እንደገናም ደግሞ ሚራን መበቀል ይፈልጋል። ሮቤል አሁን ላይ ሚራን ለምን ወንጀለኛ ለማድረግና ሚራን ለመበቀል ፈለገ የሚለውንና እንዲሁም ደግሞ አሁን ላይ ሉሃና በመወገዷ የሚያገኘው ጥቅም ሮቤል ምንድን ነው የሚለውንም የምናወራ ይሆናል። በሌላ በኩል እንግዲህ አድናን አሁን ላይ ሁሉንም ነገር አውቋል። እንዲሁም ደግሞ ሚራ ሉሃናን ልትገላት ስትል ነበረ የደረሰው። ስለዚህ አሁን ላይ ምን አይነት ውሳኔን ሊወስን ይችላል የሚለውን ነገር የምናወራ ይሆናል። ሰላም ሰላም ውዶችዬ፣ የተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አሁን ላይ እንግዲህ አድናን ሁሉን ነገር በራሱ አንደበት አይቶ ነበረ። ታዲያ አሁን ሆን ብለው ደግሞ በሉሃና በሚያፈቅራት ሴት መጥተዋል ማለት ነው። እንግዲህ ሚራ ሴት አደርጋለት ገላት በትራስ አፍና እያለ ነው አድናን የደረሰው። በጣም ነበር የደነገጠው። እኔ እስከ ዛሬ ችያችሁ ታግሻችሁ ነበረ፣ እናንተ ግን ልትሰሙ አልቻላችሁም በማለት እንግዲህ የጥፊ አጠናግሯታል። ታዲያ አሁን ላይ አድናን ይህን ነገር ስለደረሰባት በጣም ነበር የደነገጠችው ሚራ። እኔ የኔ እጅ አይደለም ይህን ነገር ሮቤል አዞኝ ነው እያለች እንግዲህ ብዙ ነገሮችን ስትቀባጠር ነበረ እዚህ ጋር። አሁን ላይ እንግዲህ ሮቤል በጣም ተናዶባታል ሚራ ላይ። ምክንያቱም ደግሞ ደብዳቤው ሳራ እንደጻፈችው አስመስለን አሁን ላይ ለአድናን ደብዳቤ መጻፍ አለብን፣ የሉሃናን አፍ ማዘጋት አለብን ብላ ይህን ሀሳብ ያመጣችው እንግዲህ ሚራ ነበረች። በዚህ ነገር ላይ ሮቤል በጣም ተጠራጣሪ ከመሆኑ የተነሳ ይህን ነገር ካወቁብን ከነቁብን ሰው አያደርገንም፣ ሲጥ አድርጎ አድናን ይገለናል እያለ እንግዲህ በተደጋጋሚ እየነገራት ነበረ። ነገር ግን እሷ ይህን ማድረግ እንዳለባቸውና ሚራን አፍ ማዘጋት እንዳለባቸው እየተናገረች ነበረ። ታዲያ በሰዓቱም ሉሃና ተጭበርብራ ነበረ ማለት ተታላችኋለች አምናቸው ነበረ። ነገር ግን አድናን አንዴ ልቡ ስለተሰበረ በሚወዳት ሚስቱና እንዲሁም ደግሞ በሚወደው ወንድሙ ስለተከዳ ይህን ነገር አሁን ላይ በቀላሉ መቀበል አልፈለገም። ይሄ ነገር የሳራ የእጅ ጽሑፍ አይደለም፣ በጭራሽ የሳራ ደብዳቤ አይደለም ብሎ እንግዲህ ለሉሃና ሳይቶታል። ታዲያ ሉሃናም ከበፊት ከጻፈችው ደብዳቤ ጋር ስታተያየው ምንም የማይመሳሰል ነገር ነበረ። ታዲያ ይህን ነገርም አሁን ላይ አድናን ሮቤልን እያፋጠጠው ነው የሚገኘው። ይህን ደብዳቤ የጻፍከው ሆን ብለህ አንተነ በፍጹም ይህን ደብዳቤ የሳራ አይደለም በማለት እንግዲህ ሲያፋጥጠው፣ ነገር ግን ሮቤል አሁን ላይ ሽምጥጥ አድርጎ ነበረ የካደው። ምክንያቱም ከመካድ ውጪ ሌላ ምንም አይነት አማራጭ የለውም። ነገር ግን በፊት በጣም ተጠራጣሪ ነው። በነገራችን ላይ ሮቤል በጣም ስማርት ማይንድ ነው ያለው። ነገር ግን አሁን ላይ እንደፈለገ የሚጫወትባትና እንደፈለገ ደግሞ አሁን ላይ ራሱ የሚሰራቸውን እያንዳንዱን ነገሮች ወደ ሚራ ነው የሚያላክከው። እንግዲህ ሉሃና እህቴ ሳራ የት ናት በማለት አፋጥጣው ነበረ። ታዲያ እሱም ደግሞ የሳራ መጥፋት የሚራ እጅ እንዳለበት እየተናገረ ነበረ። አሁን ላይ እያንዳንዱን የሚያደርጋቸውን ነገሮች ወደ ሚራ ነው የሚያላክከው። አሁን ላይ ሚራ ወንጀለኛ ለማድረግ እና እንዲሁም ደግሞ እያንዳንዱን ነገር ማጋፈጥ የሚፈልገው ወደ ሚራ ነው። ሚራን ወዷት ወይም ደግሞ አፍቅሯት ሳይሆን ለራሱ ጥቅም የሚጠቀምባት አሻንጉሊቱ የፈለገውን ስራ የሚሰራባት ናት ማለት ነው። አሁን ላይ ምንድን ያለው አንቺ ጂል እኔ እንደማትጠቅሚና እንደማልፈልግሽ አውቃለሁ፣ ነገር ግን ባትጠቅሚኝም ደግሞ አትጎጂኝም ብሏታል። ምክንያቱም ለአንዳንድ ጥቅሞች ሊያውላት ስለሚችል አሁን ላይ ምንድን ያላት በቃ ይህ ለዚህ ሁሉ ነገር የዳረገችን እቺ ሉሃና ተብያዋ ናት እንጂ
አድናን አይነቃም ነበረ። አድናን የነቀው ልኋና ከመጣች በኋላ አሁን ደግሞ ስለ ሳራ ስለቷ ማወቅ ስለምትፈልግ አድናንን አነቃቅተዋለች። ስለዚህ አሁን ላይ ልኋናን ማስወገድ ነበረብን፣ እንደ እህቷ መሸኘት ነበረብን እያለች እንግዲህ ለሮቤል እየነገረችው ነበረ። ታዲያ ሮቤል ምንድነው ያላት? የኔ ጀግና፣ የኔ ምርጥ ሴት፣ አሁን ላይ ለልጆቼ የምናገርልሽ የኔ ጀግና ሚስት፣ እናታችሁ ጀግና ናት ብዬ የምናገርላት ሚስት እንድትኖርኝ እፈልጋለሁ። እሱንም ደግሞ በቃ ይህን ታሪክ እንድትሰሪልኝ እፈልጋለሁ። ልኋናን አስወግጃት፣ እንዴት እንደምታስወግጃት እኔ እነግርሻለሁ እያለ እንግዲህ ከስር ከስር እየቆሰቆሰላት ነው። እሱ አሁን ላይ ሰው መግደል ጀግንነት ሆኖ ሰው መግደል በኩራትና በትዕቢት የሚነገርለት ነገር ሆኖ አሁን ላይ እያበረታታት ነው የሚገኘው። እሷም ደግሞ በጣም ጅልና ጀላንፎ ስለሆነች አሁን ላይ እሱ የሚላትን ነገር እየሰማች ነው። በነገራችን ላይ እንዲህ ሰው መግደል እንዲህ ቀላል ነው እንዴ ብላ ነበረ። ነገር ግን እሱ በጣም ቀላል ነው፣ እንዴት አንቺ ብቻ ለመግደል ተስማሚ እንጂ እንዴት እንደምትገያት እኔ ያሳይሻለሁ እያላት ነበረ። ታዲያ አሁን ላይ ምንድን ነው ያላሽው? በቃ እንደዛ ከሆነ ወደ እህቷ እንሸኛታለን፣ በቃ ዛሬ ማታ ትወገዳለች፣ አንተም ጸልይልኝ ብለዋለች። እንግዲህ በጣም ነው የገረመኝ ዜጋ ማለት ሰው ለጥሩ ነገር አእምሮውን ያነሳሳል፣ ለጥሩ ነገር ይጸልያል። እሷ ግን ጸልይልኝ እያለችው ያለ መጥፎ ነገርና ኃጢአት ልሰራ ነገር ግን ጸሎት እንዲያደርግላት ወደ ማንም ሊጸልይላት ወደ ፈጣሪ ወይስ ደግሞ ወደ ግብራቸው? በጣም ነው የሚያስገርሙት። በነገራችን ላይ አድናን በበኩሉ ይህን ነገር በፍጹም ማስመሰል አልቻልኩም። ማለት አሁን ላይ አድናን ሁሉን ነገር አውቋል። በቃ የሮቤልና የሚራን ግንኙነታቸውን ስላወቀ ይህን ነገር መቋቋም አልቻልኩም በማለት እንግዲህ ሚራን እያመናጨቃት ነበረ። ውጭልኝ ከዚህ ቤት ላይሽ አልፈልግም፣ ሂጂ ሮቤል ጋር እያላት ነበረ። ሮቤል ጋር ሂጂ ሲላት በጣም ነበረ የደነገጠችው። እንግዲህ ሚራ ቆይ ሂጂ ላንፎ ግን የሆነ ነገር ሳይጠረጥር የለም ነበር ያለችው ሄዳ እንግዲህ ለሮቤል። ምክንያቱም እያመናጨቀኝ ነው፣ ላይሽ አልፈልግም፣ ውጭልኝ አለ እኮ እዚህ ቤት እኔ እወጣላለሁ እያለች እንግዲህ እያስመሰለች ነበረ። እኔ ስላረገዝኩልህ አሁን ላይ ጠላኸኝ፣ እችን ሴት አምጥተህ አሁን ላይ እኔን ልታየኝ አልፈለግክም፣ እኔን ካስረገዝክ በኋላ ጣልጣል አድርገኸኛል፣ እኔን ማየት አትፈልግም፣ ውጭልኝ አልከኝ በማለት በቃ ከዚህ ቤት ለቅቄ ልወጣለሁ፣ በኋላ ግን ልጄ ምናምን እያልክ እንድትመጣ አልፈልግም ነበር ያለችው። እሱም ላይሽ አልፈልግም፣ እውነት ይኸው አንካሳ ዶሮ ቀደመሽ ሩጭ ሂጅ ነበር ያላት። ታዲያ ይህን ነገር ለሮቤል ሄዳ ተናግራለች። ይህን ነገርም አሁን ላይ ሮቤል በፍጹም አድናን ስለዚህ ጉዳይ ላይ ማወቅ የለበትም፣ በፍጹም እንደምንም አድርገሽ ጥርጣሬውን ለማስወገድ ሞክር እያላት ነበረ። ታዲያ አሁን ላይ አድናን እና እንዲሁም ደግሞ ልኋና ወደ ውጭ ወጥተው ወክ ለማድረግ ለመዝናናት ሊሄዱ ነበረ። ታዲያ ምንድን ያደረገችው አሁን ላይ እንግዲህ የሰረቀ ሰው መቼም ሁሉ ነገር ድንገት የወጣበት የታወቀበት ነው የሚመስለው። ስለዚህ የተደበቀ ነገር ስላላቸው ወደ ውጭ ሊወጡ ሲሉ በፍጹም መውጣት አትችሉም፣ የት ነው የምትሄዱት ብላ በሩን ይዛባቸው ነበረ። አሁን ላይ የመሰላት እሷ ፖሊስ ጣቢያ ሂደው ሁሉንም ነገር የሚናገሩ ምክንያቱም ምን ብሏት ነበረ አድናን ስለ ሳራ የማትናገሩ ከሆነ ይህን ደብዳቤ ማን እንደጻፈውና ከየት እንዳመጣችሁት የማትናገሩ ከሆነ ፖሊስ መጥቶ ያናዝዛችኋል። ይዛኔ ፖሊስ መጥቶ ሲያናዝዛችሁ ሁሉንም ነገር ታወጣላችሁ፣ የደበቃችሁትን እያንዳንዱን ነገር ታወጧት ዝግዝቋት አላችሁ ብሏት ነበረ። ይህን ነገር ስላላት አሁን ላይ በጣም ፈርታለች። ስለዚህ አድናንም አሁን ላይ ምንድነው ያላት ማለትም ሮቤል ይህን ነገር ሲሄዱ ለምን ዝም አልሽ? እንዴት አታስቆሚያቸውም? እንዴትም ብለሽ ለምንስ እኔን አልጠራሽኝም? እንዴትም ብለን ልናስቆማቸው ይገባል። አሁን ላይ ፖሊሶች ቢመጡም ሽምጥጥ አድርገን እንክዳለን። ምክንያቱም ደግሞ እያንዳንዱን መረጃዎችን ማጥፋት አለብን፣ እናጠፋለን፣ ሽምጥጥ አድርገን እንክዳለን ያለው ነገር ግን እሷ ከዚህ በኋላ እንዳለቃላቸውና አገር ጥለው መሄድ እንዳለባቸው እየነገረች ነበር። ያለንን ገንዘብ ይዘን ከእጃችን ያለውን ብን ብለን እንሂድ፣ በቃ ስማ የሮቤል እያለች እያለቀቀሰች ነበር። ነገር ግን አሁን ላይ ሮቤል ዋና ታርጌቱ የእሷ ፍቅር አይደለም። አሁን እሷ በጣም እየተጃጃለች እና እየተጫወተባት መሆኑን በፍጹም ልትነቃ አልቻለችም። እንግዲህ ልኋና ምን ብላታለች? አድናን ማለትም ሮቤል የሚፈልግሽ ለገዛ ጥቅሙ ነው፣ ተጠቅሞ ሊጥልሽ ነው የሚፈልገው። የራሴ አድርጌ ያሳይቼሻለሁ፣ አንቺ ግን ልታምኝ አልቻልሽም ነበር ያለቻት። ታዲያ ይህን ነገር ሁሉ እያለቻት ነገር ግን አሁን ላይ ፍቅር ነው የሚያጫውታት። ማለት ወንድሙን መውደድ ያልቻለ ወንድሙን ማክበር ያልቻለ ሰው እንዴት ነው አንዲት የወንድሙን ሚስት ሊወድና ሊያፈቅር የሚችለው? ፍቅርን ከየት የሚያውቀውን ፍቅር? በነገራችን ላይ በጣም እንደ ሚራ ያለ ጅለንፋ በጭራሽ በህይወቴ አይቼ አላቅም። እንደፈለገ እያሽከረከራት እንደፈለገ እየሰራ
አሁን ምን ብሏት ነበረ? ልዋናን በጣም ወድሻለሁ፣ አፈቅርሻለሁ ብሎ ከልዋና ጋር በነበረበት ሰዓት የጥፊያ ጭሏታል። እንደማይፈልጋት ያለሱ የሚሆን ነገር እንደሌለ አስረግጦ ነግሯት ነበረ። ነገር ግን በስተመጨረሻ ምንድን ያሉት በቃ አሁን ላይ አድናን ወደ ፖሊስ ጣቢያ ሄዱ፣ ሁሉንም ነገር ሊናገር ነው፣ እኔ ደግሞ መሰክርባለሁ ስትለው በቃ የኔ ፍቅር ብሎ አባብሏታል። የኔ ፍቅር እኔ እኮ ያለ አንቺ ምንም ህይወት የለኝም። እኔ እኮ አሁን ላይ ልዋናን እወድሻለሁ፣ አፈቅርሻለሁ ምናምን እምላት እኮ አድናንን ለማዘናጋት እንዲሁም ደግሞ አሁን ላይ ስለ ሳራ ስለቷ የምትጠይቀውን ጥያቄ አፏን ለማዘጋት ነው። እኔ ያለ አንቺ እንዴት ነው ሲመስልሽ? አሁን አንቺ የልጄን እናት ትቼ ሌላ ሴት ጋር ልሆን የምችለው በፍጹም እንዳታስብ እያለ ማስተባበያ እየሰጣት ነበረ። አሁን ላይ በጣም ደስ የሚለው ነገር አድናን በጣም ነቅቷል። አድናን አሁን ላይ በቀላሉ የሚሸወድ ሰው አይደለም። አሁን ላይም ከልዋና ጋር እፍ ያለ ፍቅር ውስጥ በመግባቱ ደስተኛ እንደሆነና እንዲሁም ደግሞ ለልዋና ፍቅሩን ገልጾላታል ማለት ነው። እሷም ደግሞ ገና እንዳየሽው እንዳፈቀረችው እንደወደደችው እና ሳራ እህቷ ስትላት ከነበረውን በላይ እንዳገኘችው አሁን ላይ በሱ መወደድም ትልቅ ደስታ እንደሆነ እየነገረችው ነው የምትገኘው ማለት ነው። አሁን ላይ በጣም ደስ ብሏቸዋል። ታዲያ አሁን ሮቤል እያላት ያለ ምንድን ነው? ሚራን የግዴታ ማስወገድ አለብን ልዋናን ነው እያለ ያለው። ታዲያ ልዋናን ማስወገዳቸው ለምንድን ነው ለሮቤል የሚጠቅመው ካልን ሮቤል አሁን ላይ አድናንን የሚወደውን ነገር ማሳጣት ነው የሚፈልገው። ለዚህ ደግሞ አንዱ አሁን ላይ ልዋና ናት ማለት ነው። ልዋና ወገድ አለባት የሚለው አሁን ላይ አድናን ስለሚወዳትና ስለሚያፈቅራት እሱ የሚወደውን ነገር ማሳጣት ስለሆነ ዋና ታርጌቱ። እንደገና ደግሞ አሁን ላይ ሚራን በጣም ተበሳጭቶባታል። ምክንያቱም ደብዳቤውን መጻፍ አልነበረብንም እያላት ነበረ። ይሄ ነገር ሁሉ የሆነው በአንቺ ምክንያት ነው። አንቺ እንጻባት ኑሮ ከዚህ ነገር ውስጥ እጄን አላስገባም ነበረ። አሁን ላይ እንደምንም አድርግሽ ከዚህ ጉድ ልታወጭኝ ይገባል ነው እያላት የነበረው። ታዲያ እሷም በዚህ ሰዓት መወቃቀስ እንደሌለባቸውና እጅ ለእጅ ተያይዘው ነገሩን ማለፍ እንዳለባቸው እየነገረችው ነበረ። ታዲያ አሁን ላይ ምንድን ነው ሊያደርግ የፈለገው? ልዋናን ካስገደለ በኋላ ሁሉን ነገር ሳራንም የገደለቻት እሷ ናት፣ እንዲሁም ደግሞ አሁን ላይ ልዋናን የገደለቻት እሷ ናት፣ እኔ ምንም የማውቀው ነገር የለኝም ብሎ ራሱን ነፃ ማውጣትና እንደገና ደግሞ አድናንን መጉዳት ነው የሚፈልገው። የሚጎዳው ደግሞ በልዋና የሚወዳትን ልጅ በማሳጣት እንደሆነ ነው ራሱ ያቀደውና ያሰበው ማለት ነው። በጣም የሚገርም ነው። በነገራችን ላይ እንደ አድናን በዚህ ምድር ላይ እንደ አድናን ያለ የዋህና ትሁት ሰው የለም ማለት። ይህም ሁሉ ነገር እያደረጉት እንኳን አውቆ እንዳላወቀ ሊበቀላቸው አልፈለገም። ግን አሁን ላይ ምንድነው እያሳሰበ ያለ? የሳራ መጥፋት፣ የልዋና ጭንቀት። ልዋናን ላግዛት ልረዳት ይገባል። እህቷን ማግኘት አለባት። ያቺ ምስኪን ልጅ በእኔ ምክንያት ነው እንደዚህ የሆነችው ማለት አሁን ላይ ደብዳቤውን ጽፋለት ነበረ ለአድናን። በሰዓቱ ሊያይም ሊያስተውልም አልቻለም እንጂ ግን ደብዳቤውን ስለጻፈችለት ስለነቃሽባቸው የሚራንና የሮቤልን ግንኙነት እንደገና ደግሞ ሮቤል በሁለት እግሩ ቆሞ እንደሚሄድ ስለምታውቅ ሳራ በዛ ምክንያት ነበር እንግዲህ ለአድናን ከመናገሯ በፊት ያስወገዳት ማለት ነው። ግን ደግሞ አሁን ላይ ሳራን ሮቤል አላስወገዳትም፣ አልሞተችም፣ በህይወት አለች ማለት ነው። ምክንያቱም ሮቤል በፍጹም ሚራን አያምናትም ማለት ነው። አሁን ላይ ታዲያ አድናን እንግዲህ ሚራ አፍናት እያለን እየደረሰው በጣም ነው የተሰማው። ሁሉንም እንደሚያውቅ እንግዲህ እዛ ጋር ሁሉንም ነግሯቸዋል። አሁን ላይ ምን አይነት ውሳኔ ሊወስን ይችላል ማለት አሁን ፖሊስ ጠርቶ ለፖሊስ ሁሉንም ነገር ያሳውቃል ወይስ ደግሞ ምን ሊያደርግ ይችላል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። በነገራችሁ ላይ በልዋና የመጣ ባይኔ የመጣ ብሏል አድናን። ስለዚህ ቀጣይ ምን ሊፈጠር ይችላል? ሀሳብ አስተያየታችሁን አስቀምጡልኝ ተወዳጆቼ። ለዛሬ ይዤላችሁ የመጣሁት ልዋና ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ፣ መልካም ቆይ። ቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ በማለት በአክብሮት ጠይቃችኋለሁ። ባይ ባይ ተወዳጆች።